ስልጣኔና ፋሽን እየመሰለ የመጣው ካለባለ ወይም አባት ልጅ ማሳደግ ሲንግል ማሞችና መራራው እውነታም ሴቶች በተለያዩ ምክንያቶች ልጆቻቸውን ብቻቸውን የሚያሳድጉ ላጤ እናት ወይም ሲንግል ማዘር ይሆናሉ። ከአጋራቸው ጋር በሞት አሊያም በፍቺ ሲለያዩ በተፈጸመባቸው ጥቃት ሳቢያ የልጅ እናት ለመሆን ሲገደዱ እንዲሁም የጀመሩት ግንኙነት እንዳሰቡት አልሰምር ሲላቸው ልጃቸውን ወይም ልጆቻቸውን ብቻቸውን የማሳደግ ውሳኔ ላይ ከሚደርሱባቸው ምክንያቶች መካከል ይጠቀሳሉ። ነገር ግን ፈልገውና አቅደው ልጅ ብቻ እንዲኖራቸው በማለት ላጤ እናት ወይም ሲንግል ማዘር የሚሆኑ ሴቶችም አሉ። በተለያዩ ሀገራት የተሰሩ ጥናቶች እንደሚያመላክቱት በተለያየ ምክንያት ልጃቸውን ብቻቸውን የሚያሳድጉ እናቶች ቁጥር እየጨመረ መጥቷል። በአፍሪካ በተለይ በኬንያ እና በደቡብ አፍሪካ ላጤ እናት የመሆን ልማድ እንግዳ አይደለም። ምንም እንኳን የተሰሩ ጥናቶች ባለመኖራቸው ቁጥራቸውና የጉዳዩ ስፋት ምን ያህል እንደሆነ ለማወቅ ባይቻልም በኢትዮጵያ በተለይ በከተሞች አካባቢ ላጤ እናትነት አንዱ የህይወት ዘይቤ እየሆነ መምጣቱ ይነገራል። ይህ የሚሆነው መከባበርን በአመጽ ስትቀይሪ ነው። ቤተሰብን በቲክቶክ ምናብ ፋንታሲ ስትለውጪ ነው። ትዳር እስር ቤት አይደለም፣ መጠለያ ነው። ሰው መጠለያውን አፍርሶ ፀሐይ ሲመታው ማልቀሱ አይቀርም። ብዙዎች የትዳርን ዋጋ የሚያውቁት ቤቱ ፈርሶ ጣራው ተነቅሎ ብርዱ ሲገባባቸው ብቻ ነው። ወዳጄ፣ ይህ መልእክት ባልሞቶባቸው ወይም ባልጨክኖባቸው ብቻቸውን ልጆቻቸውን ለሚያሳድጉ ጀግና ሴቶች አይደለም። ለእነርሱ ክብር አለኝ። ይህ መልእክት በቲክቶክ ምክር ተታለው ነጻነት አምሮናል ብለው የሞቀ ትዳራቸውን በገዛ እጃቸው ላፈረሱት ነው። ልዩነቱ ይግባችሁ። ጀግናዋ መከራ ገፍቷት ነው የምትሆነው። ሞኟ ግን መከራን ነጻነት ብላ ገዝታው ነው። ትዳር ክቡር ነው። በከንቱ ምክንያት አታፍርሱት። ጭሱ ከኔ እሳቱ ካንተ፣ ስሚኝ የኔ እህት፣ ስማኝ ወዳጄ። ይህን በዝግታ አንብብ። ይህ ጥላቻ አይደለም፣ እውነትን መጋፈጥ ነው። ብዙ ሴቶች እድገት ያደረጉ ይመስላቸው ነበር። ለነጻነት ለራስን መውደድና ለኢንዲፔንደንት ሴትነት ብለው የሞቀ ቤታቸውን አፈረሱ። ግን ውጤቱ ምን ሆነም? በብቸኝነት የተጠቃለለ ጸጸት። ትዳራቸውን በገዛ እጃቸው ያፈረሱ ሴቶች ዘግይተው የሚማሩት 10 መራራ እውነቶች እነሆም። ጸሐፊው ጭሰኛው ፈላስፋው መራራ እውነት ሲል 10 ወሳኝ እንደ ኮሶ የሚመሩ ግን ደግሞ እውነት ሆነው የሚታደጉ ነጥቦችን አስቀምጧል። አስቀድመን ለምን አሁን ላይ ሲንግል ማም እንደ ፋሽን ተዛመተ? ሴቶች አስበውና አቅደው ለምን ላጤ እናት ይሆናሉ? ሼልፍ ቲዮብነን መርጠናና መሰግንም ለይተን አንተችም። እያንዳንዷ ሴት በሰውነቷ ላይ እንዲሁም በምትመሰርተው ቤተሰብ ላይ ውሳኔዎችን ትወስናለች። ውሳኔዋም እንደምትኖረው ህይወት የተለያየ ነው የሚሆነው። ይሁን እንጂ ሴቶች ፈልገውና አቅደው ላጤ እናት የሚሆኑባቸውን ምክንያቶች አሉ። በማህበረሰቡ የሴት ልጅ ህይወት በጊዜ የተገደበ እንደሆነና እስከ ተወሰነ እድሜያቸው ድረስ ማግባትና መውለድ ካልቻሉ ህይወታቸው እንደተመሳቀለ ተደርጎ መወሰዱ ለእንዲህ አይነቱ ውሳኔ ከሚገፋቸው ምክንያቶች አንዱ ነው። በተወሰነ መልኩ እየታየ ያለው የማህበረሰብ አመለካከት ለውጥም የራሱ የሆነ ድርሻ አለው። በቀደመው ጊዜ አንዲት ሴት ሳታገባ ብትወልድ ለልጁ ዲቃላ የሚል ስያሜ በመስጠት እናትየዋ ትወገዝ ነበር። አሁን ላይ ግን ይህ ልማድ በትንሹም ቢሆን
እየቀረበ መሆኑ ሴቶች እንዲህ አይነት ውሳኔ እንዲያሳልፉ አደፋፍሯቸዋል። ከዚህ ቀደም ሴቶች ስራ በማይሰሩበትና የኢኮኖሚ ጥገኛ በሆኑበት ጊዜ ልጅ ወልደው ለብቻቸው ማሳደግ የማይታሰብ ነበር። አሁን የሴቶች የኢኮኖሚ አቅም ማደግም ሌላኛው የላጤ እናትነት ምክንያት እንደሆነ ይነገራል። እንደ የመብት ተሟጋቾች ከሆነም አንዲት ሴት በሕይወት ያየችው የትዳር ሕይወት እኩልነት የሌለበት፣ ሴቷ ጥገኛ የሆነችበት፣ ጥቃት የሚፈጸምበት፣ የኃይል ሚዛኑ እኩል ያልሆነበት ሁኔታዎች በሙሉ ለሴት የማይመቹ ከነበሩ ይህን ባለመፈለግ ላጤ እናት ልትሆን ትችላለችም። ቢሆንም ግን እኩልነትን እያዩ ያደጉትም ሌሎች ምክንያቶች ወደ ውሳኔው ሊያንደረድሯቸው ይችላሉ። በተለያየ መልኩ የሴቶች አቅም እየጎለበተ ቢመጣም ሴቶች አቅማቸውንና የትዳር ሕይወታቸውን ማጣጣም ተስኗቸዋል። የሴቶች አቅም እየጎለበተ በመጣ ቁጥር ኃላፊነት እየተደራረበባቸው ነው የመጣው። የቤቱን ሳይቀንስ ነው የውጭው የተጨመረባቸው። በእርግጥ ላጤ እናት መሆን ይህንን ጫና አያስቀረውም። ሲንግል ማምነት ከቅርብ ጊዜ ወዲህ በተለይ በከተሞች አካባቢ የሚታይ ልማድ ሆኗል። የዘርፉ ባለሙያው እንደሚሉት ጉዳዩ ከስልጣኔ ጋር ተያይዞ የመጣ ነው። የኢኮኖሚና በራስ የመተማመን አቅም ሲያድግ የባልና የሚስት ግንኙነት ወደ ጎን ተትቶ ግንኙነቱ ኢኮኖሚ ላይ ብቻ የተመሰረተ ሊሆን ይችላል። ይህ ምክንያት ሌሎች ማህበራዊ፣ አካላዊ፣ መንፈሳዊ እሴት ላይ የተመሰረተ ግንኙነት እንደሚያስፈልግ አሊያም እንደ ሁለተኛ ደረጃ ተወስዶ ሴቶች ላጤ እናትነትን በፍላጎት ይመርጣሉ። ለዚህም እኔ በኢኮኖሚ ጥሩ ደረጃ ስለደረስኩኝ ከመጀመሪያውም ጀምሮ የወሰንኩት ሳላገባ ልጅ ለመውለድ ነው ያለቻቸውን ደንበኛቸውን በምሳሌነት ያጣቅሳሉ። እንዲህ አይነት ሀሳቦች የባልና ወይም የትዳር አጋርን ሚናን ትርጉም ከማዛባት ጋር የተያያዙም ናቸው። ላጤ እናትነት ከኢኮኖሚ ጋር ብቻ ማያያዝ አይቻልም። ጉዳዩ ከራስ ስሜትና አስተሳሰብ ጋር እንዲሁም ካለፈ ታሪክ ጋር የሚያያዝም ነው። በመሆኑም ተጽዕኖውን ውስጣዊና ውጫዊ ነው። ችሁን በገዛ እጅሽ ካፈረሽ ዘግይተሽ የምትማሪ ወይም የሚገጥምሽ 10 መራራ እውነታዎች እነሆ ይላል ጦማሪ ፈላስፋው ጭሰኛም። አንደኛም ማንም ወንድ እንደ ባልሽ አይታገስሽም። የተውሹ ባልሽ ትዕግስተኛ ነበር። ባህሪሽን ቻለም፣ ስድብሽን ዋጠም፣ ሲከፋሽ አጽናናሽ። ከትዳር ውጪ ግን ማንም ወንድ ያንቺን ትዕቢት፣ ጭቅጭቅና ስሜታዊ ቀውስ ለመታገዝ ፈቃደኛ አይደለም። ያጣሽው ወንድን ብቻ አይደለም ትዕግስትን ጭምር ነው። ሁለተኛ ፌሚኒዝም የቤት ኪራይ አይከፍልም። ሶሻል ሚዲያ ላይ ጀግና ነብር ብለው አጨበጨቡልሽ፣ ግን ወር ሲደርስ መብራት ሲጠፋ ብቸኝነት ሲጫጫንሽ ያጨበጨቡልሽ ሁሉ ድምጻቸውን አጠፉ። ርዕዮተ ዓለም አይዲዮሎጂ እንጀራ አይሆንም። የፌስቡክ የቲክቶክ ላይክ ብርድ ልብስ አይሆንም። ሶስተኛ የገበያ ዋጋሽ ወይም ቫሊው ይቀንሳል። አሁን 23 ዓመትሽ አይደለም። ታሪክ አለብሽ፣ ጉዳት አለብሽ፣ ልጅ አለብሽ፣ መስፈርት አለብሽ። ምርጫ ያላቸው ወንዶች ወዴት ያያሉ? ወደ ወጣቷ፣ ወደ ረጋችው፣ ወደ ሰላማዊዋ። ጊዜ ለማንም አይራራም። 4 ነጻነት ያልሽው ብቸኝነት ነው። አሰልቺ ትዳር ብለሽ ወጣሽ። አሁን ግን ብቻሽን ትበያለሽ፣ ብቻሽን ትተኛለሽ፣ ስልክሽን ስትጎረጉሪ ታድሪያለሽ። ላይ ፈገግታ፣ ኦፍላይን ቤት ውስጥ ግን ልብ መሰበር፣
ነጻነት ያለ መዋቅር ባዶነት ነው። አምስተኛ ልጆች ዋጋ ይከፍላሉ። አንቺ የተውሽው ባልሽን ብቻ አይደለም፣ ያፈረስሽው ቤተሰብን ነው። ያለ አባት ያደጉ ልጆች ቁስላቸውን ተሸክመው ነው የሚያድጉት። አባት አልባነት ነጻነት አይደለም፣ የማይሽር ጠባሳ ነው። ስድስት ሲንግል ማዘር መሆን ሜዳሊያ የለውም። ከባድ ነው። ብቸኝነት ነው። ድካም ነው። ዓላማ ያለው ወንድ የተረጋጋ ሕይወት እንጂ የተበላሸን የመጠገን ሥራ ሬስኪው ሚሽን አይፈልግም። እውነት ለመፈክር ቦታ የላትም። 7 የእልምሽ ወንድ ሌላ ይፈልጋል። የበለጠ ሀብታም፣ የበለጠ ቆንጆ አገባለሁ ብለሽ ታስቢያለሽ። ግን ያሰብሽው ወንድ ወጣትና ያልተነካች ሴት ይፈልጋል። ገበያው አንቺ እንዳሰብሽው አይደለም። 8 ትኩረት ወይም አቴንሽን ማለት ክብር አይደለም። ላይክ ርካሽ ነው። ዲኤም ነፃ ነው። በቲክቶክ ያገኘሽው ትኩረት መዝናኛ ወይም ኢንተርቴይንመንት መሆንሽን እንጂ ለትዳር መፈለግሽን አያሳይም። ውስጥሽ እውነቱን ያውቀዋል። 9 የናቅሽው ሰላም ቅንጦት ነበር። ባልሽ ፍጹም አልነበረም፣ ግን መረጋጋትን ዋስትናና ስርዓትን ሰጥቶሽ ነበር። አሁን ያለው ግን ድራማ፣ ጭንቀትና ግራ መጋባት ነው። ጩኸቱ ይበዛል እንጂ አይሞላም። 10 ኢንተርኔት ለጸጸትሽ ግድ የለውም። የቲክቶክ ምክር ሰምተሽ የማታውቂያቸውን ሰዎች አመንሽ። አሁን ግን ብቻሽን ታለቅሻለሽ። እነሱ ቪዲዮ ሰርተው አለፎ፣ አንቺ ግን ውጤቱን ታቀብሽ። የአንቺ ፈቃድሽ ይሆናል። እኖርለታለሁ ለምትይው ልጅስ ምን ተጽዕኖ ይፈጥራል? ከልጆች አስተዳደግ አንጻር ከፍተኛ ተጽዕኖ አለው። ልጆች የአባታቸውንና የእናታቸውን ሚና እያዩ ባለማደጋቸው ለተለያዩ የስነ ልቦና ችግሮች ይዳረጋሉ ይላሉ። በመሆኑም ክሊኒካል ድብርትና ጭንቀትና ባህሪው የስነ ልቦና ችግሮች ይታዩባቸዋል። እንደ ባለሙያው ገለጻ ከወንዶች ይልቅ ሴቶች በብዛት ለእንዲህ አይነት የስነ ልቦና ችግሮች የሚዳረጉ ሲሆን የሚያጋጥማቸውም ክሊኒካል የሚባለው የስነ ልቦና ችግር ነው። ወንዶች ደግሞ ባህሪያዊ ችግር ያጋጥማቸዋል። ከሁኔታዎች ጋር ተስማምቶ መኖር ይቸግራቸዋል። ችግሮቹ እንደ እናቶቹ ባህሪ የሚወሰን ቢሆንም በትምህርት በስራና በማህበራዊ ስኬቶቻቸው ላይ ተጽዕኖ ያሳድርባቸዋል ብለዋል። አቶ ሞገስ ላጤ እናቶች ሁሉ ባህሪ አላቸው ይላሉ። አንደኛው ልጆቻቸው ሕይወት ውስጥ ጥሩ ድርሻ ያላቸው፣ ፍቅርና እንክብካቤ በጥሩ ሁኔታ የሚሰጡ ኢንቮልቭድ ሲሆኑ፣ ሌላኛው ደግሞ ልጆቻቸውን ችላ የሚሉና በልጆቻቸው ሕይወት ውስጥ የማይገቡ ሪጀክቲንግ ናቸው። ይሁን እንጂ በሁለቱ የተለያዩ ባህሪ የሚያድጉ ልጆች ለተለያዩ ስነ ልቦና ችግሮች መዳረጋቸውም አይቀርም። ጥሩ ድርሻ ያላቸው እናቶች እንክብካቤና ፍቅራቸው ከልክ ያለፈ ስለሚሆን ልጆች ለጥገኝነት መንፈስ ይጋለጣሉ። በሌላ በኩል ግድ የለሽ በሆኑ እናቶች የሚያድጉት ደግሞ ማግኘት ያለባቸውን የስሜት ደህንነት ስለማያገኙ ቀደም ብለው ለተጠቀሱ የስነ ልቦና ችግሮች ይዳረጋሉ።